ጽናትና ኪራ እንግዲህ አንድን ፈተና አለፍን ሲሉ ድጋሚ ሌላ ፈተና ይመጣባቸዋል። ኪራ ዛሬ ጽናትን ምሳ አቅርቢ አብረን እንብላ ብሎ ባለበት በተደጋጋሚ አንድ ስልክ ይደወልበታል። ያንን ስልክ ብሎክ አድርጎ አረፍኩ ሲል ደግሞ በሌላ ስልክ ደወለችበት። ካላገኘሁ እያለች ቁም ስቅሉን አሳጣችው። በቃ አቅርቢ እርቦኛል ሲል የነበረ ሰው እናንተ ብሎ አስቸኳይ ስራ አለብኝ ብሏቸው ትቷቸው ሄደ። ሰኒ ደግሞ በኒና ላይ ቂም ይዛባታለች። ልትደበድባት ትፈልጋለች። ኒና ደግሞ በጣም ጥሩ ሰው ለመሆን እየሞከረች ነው። ዛሬ እንዴት ነው ስትላት ጽናት ሀሳቡን የማይቀይር ሬሳ ብቻ ነው እኮ አለቻት። እሱስ ልክ ነሽ አለች ጽናትም አውቃለሁ አንድ ተራ ሴተኛ ዳሪ መልካም ታስባለች አታስብም ብለሽ ነው አይደል ስትላት አይ እኔ እንደሱ ማለት አይደለም አለች ጽናት። ኒናም አይ ካንቺ አፍ መጥፎ ቃል እንደማይወጣ አውቃለሁ፣ ችግር የለውም እኔ አንቺን ለማገዝ ነው የተነሳሁት አለቻት። ናሆሜ ደግሞ ምሩን ሰርፕራይዝ አደርጋለሁ ብሎ እያስጨነቃት ነው ያለው። ምሩ ምን ሆኖ ይሆን? ቤተሰቦቹ በመውለድ እየጨቀጨቁት እያስጨነቁት ሆኖ ነው መሰል ማታ በስልክ ሲጨቃጨቅ ነበር እያለች ታስባለች። ሰኒና ጽናት ምሩና ናሆሜ አልተጋቡም በሚል ሲያወሩ ኒናም ሰምታ አንቺና ናሆሜ አለቻት። ናሆሜ ምን ሆነ ብላ ምሩ ደነገጠች። አረ ምንም አልሆነም ብለው ሰኒም ገላመጣቻት። ተነስታ ሄደች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ተከታዮች እንዴት ናችሁ? አለሁ አልሐምዱሊላህ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። ዛሬ በክፍል 88 መጥቼላችኋለሁ። ጽናት ክፍል 88። ጽናት ቤቷን ልታጸዳዳ ተነስታ በጧቱ ጉድ ጉድ እያለች ባለችበት ኒና ተነስታም እኔ ላግዝሽ አንቺ ሂጂና ለኪራ ፍጡር ስሪ ቁርስ ስሪለት አለቻት። እንዴ በሰላም ነው አለች ጽናትም ምን ነው መቼም አንድ ተራ ሴተኛ ዳሪ ይህን ታደርጋለች ብለሽ አላሰብሽምና ነው እኔ ሁሉን ነገር እየሰራሁ ቤተሰቤን አስተዳድር ነበር አለቻት። ጽናትም እረ እኔ እንደሱ ማለት አይደለም ብላ ደነገጠች። አውቃለሁ ከአንቺ አፍ መጥፎ ቃል አይወጣም አለች። ጭንቅላትሽም ቢሆን ጥሩ ጥሩ ነገር ነው የሚያስበው አለቻት። ጽናትም አይ እንደሱ ብለሽ አትካቢኝ አለች። ኒናም እንግዲህ ከዚህ ተሳክቶልኝ እስከሚሄድ ድረስ እዚህ ቤት ድምፄን አጥፍቼ መኖር አለብኝ ብላ ወስናለች። ጽናት ምሩ በጠዋት ተነስታ ናሆምን ሶፋ ላይ ቁጭ ብላ እየጠበቀች ነበር። እሱም መጣና ምን ነው ማታ ሰላም አይደለህም ነበር? አባትህ ማሚ ሰላም አይደሉም ቤተሰቡ አለችው። ምን ነው አላት። ማታ እንደዚያ ሆነ ስልክ ስታወራ የነበረው አለችው። አይ ዝም ብለን ነው አላት። ዝም ብለህም አይደለም እንደዛ ስታወራ የነበረው ስትለው ጎረቤት ሰው ታሞ ነው አላት። እና እንደዛ የኔ ከኔ ስትል የነበረው ጎረቤት ታሞ ነው አለችው ምሩ። አዎ የኔ እናት ብሎ ግንባሯን ስሟት ወጣ። ሊናም እንግዲህ በስልክ ስለ ጽናት መልካምነት ታወራለች። መጀመሪያም አለመግባባት ተፈጥሮ እንጂ ጽናት በጣም መልካም ልጅ ናት። አረ እኔ ምን አገባኝ በሷ መልካምነት እኮ እኔ አልጸድቅም አለ አይደል። ሰላም ያለበት ቦታ ስትሆኝ ውስጥሽን ሰላም ይሰማዋል። ፕሮሰሴን እስከምጨርስ ዝም ማለት አያቅተኝም። ግን ከዚህ ቤት ሲወጣ ያቃጠሉኝም በሙሉ አቃጥልያቸው ነው የምወጣው። በተለይ ኪራ። ጽናት በጣም ጥሩ ልጅ ናት። አሁን ጸባይ ሊያዝ ያለኝ ኪራ ብቻ ነው ያለች ታወራለች። ኒና እንግዲህ ናሆሜና ኪራ ለምሩ ሰርፕራይዝ ስለሚያደርገው ነገር ነግሮት ማታ ከእናቴ ጋር ሙድ እየያዝኩ ሳወራ የሌለ ተጨንቃለች አለ።
ኪራም አንተ እንደዚህ አታደርግ፣ ለእሷ እኮ ጥሩ አይደለም ሲለው፣ አዎ አንተ ተጨንቃ ደግሞ የሆነ ነገር ብትሆንብኝስ እኮ በቃ ወይ ወደ እኛ ቤት ሂጅ እንላታለና አለ ኪራ። አዎ ኪራ በቃ ብቻዋን ከምትሆን ደውልላትና እነዚህ ጋር ትሄዳለሁ። አይተህ ከሆነ አንዳንድ ወንዶች ጸጉር አሰርተው ጥፍር አሰርተው ቀሚስ ገዝተው ሰርፕራይዝ ምናምን ብለው ይሰክሳሉ አለ። እና ይሄን ከአንተ ጋር ምን አገናኘው ሲለው ኪራ እኔ ደግሞ አስጠንቼ ልብስ ገዝቼ ምናምን ሳይሆን ድንገት ነው እኔ ደግሞ የማደርገው አለ ናሆሚ። ኪራ ደግሞ እኔም ሳዴግ እንዳንተ ነው የምሆነው አለው። ሳዴግ ምን ማለት ነው ሲለው ወደ ታች ማለት ነው አለ። ወደ ጎን ነው የምታድገው ሲለው አይ ወደ ታች አለ። ከዚህ በታችማ ዝቅ ካልሽ ለስምሽም ጥሩ አይደለም አለው ናሆሚ። ሰኒና ጽናት ስለ ኒና ያወራሉ። አሁን እማናውቃት ሌላ አዲስ ሰው ሆናለች አለች ጽናት። አየሽ እውነት ነው ማለት ነው አለች ሰኒ ደግሞ። ምኑ ስትላት ይሄ እባብ በየ40 ቀኑ ቆዳውን ይቀያይራል የሚባለው እንጂ ብዳለቃ ይሆንሽ ልጅ ደግሞ ይሄ ምን ማለት ነው አለች ጽናት። እና ምን ልበልሽ እና እንዳልሽኝ ቆዳዋን ብትቀያይር ልቧን ካልቀየረች ምን ትርጉም አለው አለች ጽናት። ልቧ ኩላሊቷ ማለት አይጠቅምም፣ ለውጧ ሰላማዊ ነው ወይ ነው አለች ሰኒ። ጽናትም እንግዲህ እስካሁን ሰላማዊ ነው አለች። ስራዋን ሰራች፣ ክፍሏ ገባች አለች። አይ ጥሩ ነው በረከቷ ይድረስብን አለች ሰኒ። ሰኒዬ ላስታርቃችሁ ከማን ጋር? ከኒና ጋር ነዋ። ቆዳዋን አውልቃ አንቺ ላይ ነው እንዲያደረገችው፣ ላንቺ ነው እንዲያለበሰች አንቺ አለች ጽናት። እና ምን ልበልሽ ላስታርቃችሁ ስትይ አይ ከሰው ስህተት ከብረት ዝገት አይጠፋም ብዬ እኮ ነው አለች ጽናትም። ምሩም ለእናቷ ደውላ እናቴ እንዴት ነሽ? ሰላም ነሽ? እኔም ሰላም ነኝ፣ ናሆሜም ሰላም ነው። ብታይ ከናሆሜ ጋር መኖር ማለት ምድራዊ ገነት ነው አለቻት። ስልኩን ስትዘጋ ግን ማታ ምንድን ነበር የሆነው ብላ መልሳ ወደ ጭንቀት ገባች። ሰኒ እንግዲህ ነገር እየፈለገች ኒና ጋር ሄዳ ቤት ለምቦሳ አለቻት። ኒናም ብላ ዝም ስትላት ምን ነው መልሱን አታውቂውምና ነው ወይንስ አለች። ወይንስ መመለስ አልፈለግሽምና ነው ስትል ኒናም አየር ልውሰድ እኮ ብዬ ነው ስትላት የፊኛ ውድድር እኮ የለብሽም፣ ምን ያደርግልሻል አየር፣ እባክሽ ሰኒ ተይኝ፣ እኔ እንደ በፊቱ በውሃ ቀጠነ መጣላት አልፈልግም። ሰኒ ቀጠለችና እና በውሃ ወፈረ ይሆንልሽ? ይኸውልሽ ሰኒ እኔ ጥፋተኛ ነኝ፣ በቃ ይቅርታ፣ ከልቤ ይቅርታ። አረ ምን ነው እንደዚህ በአንድ ጊዜ ተቀየርሽ? አለች ሰኒ። ለመቀየር ወስኝ እንጂ ምንም ጊዜ አይፈጅብሽም፣ ዋናው ፍላጎትሽ ነው አለች ኒና። ኪራ እንግዲህ አንድ ስልክ እየተደወለ ላገኝህ እያለች የምታናገረው ሴት አለኝ። ኪራም እንዴት ነው ላገኝሽ የምችለው? እማላውቃትን ሴት አላገኝም አላት። ለጉዳይ ፈልጌህ ነው፣ እኔ ከማላውቀው ሰው ጋር አልገናኝም ብሎ ዘጋባት። ደግማ ደወለች። ጽናት ጋር ባለበት ወደ ግቢ ወጥቶ አናገረ። ውጭ ላይ ወጥቶ አናግሮ ሲመለስ ለምን ብሎ ካድርጌ አልገላገልም ብሎ ቦለካት። ጽናትም ምሳ አቅርባ እያለች ድጋሜ ተደወለ። ጽናት ሌላ ቃል ልታመጣ ሄዳለች። ሲያነሳው ያችው ሴት ነበረች። ደግሞ በዚህ መጣሽ አለ እና በአስቸኳይ እፈልግሃለሁ ብላ ቦታውን ነገረችው። ስልኩን ሲጨርስ ሰኒም ማናት አለችው። ምን ማለት ነው? የስራ ጉዳይ ነው አላት። አይ ብላ ሰኒ ተቆጥታ ዝም አለች። ጽናትም ወጥ ይዛ መጥታ በሉ እንብላ ብላ ስትል በቃ እናንተ ብሉ አስቸኳይ ስራ ተደወለብኝ አላት ኪራ። እንዴ ብላ እናት ትሄዳለህ ስትለው አይ እዚሁ ቅርብ ነው ካፌ ነው እዚያ በላለሁ ችግር የለውም እናንተ ብሉ ብሎ ሄደ።
ሲሄድ ያገኛት ሴት ትልቅ ሴት ነበረች። በፊት አንቺ ብሎ ሲያመናጭቃት የነበረችውን ሴት በኋላ አንቱ ማለት ጀመረ። በፊት አንቺ ብለህ ስታመናጭቀኝ አሁን ደግሞ አንቱ ብለህ አከበርከኝ አለችው። በእንዲህ በስልክ እኮ ወጣት ነሽ እና ማን ልበል ሲላት እባክህ ልጄን መልስልኝ፣ ልጄን መልስልኝ አለችው። ምን ማለት ነው አለ። ልጄን መልስልኝ ስትለው ማንን? ቤተልሔምን። የቤቲ እናት ነው ሻላት። አዎ ይቅርታ፣ ከዚህ በላይ ላናግርሽ አልችልም። ቤቲ ባደረገችኝ ህይወቴን እንዴት እንዳመሰቃቀለችው ሲላት እባክህ ልጄ 6 ወር ሙሉ ብዙ ነገሮች ሞከርኩኝ ግን አልቻልኩም። ደጋግማ የምጠራው ያንተን ስም ነው። ስለዚህ አብረሃት መቆየት አለብህ አለችው። ይህም ማድረግ አልችልም ብሎ ሲነሳ በእናትህ ባጠባች ጡት ብላ ስትለምነው ኪራ መልሶ ተቀመጠ። በሰላም ሊያናግራት ሲፈልግ ወደ ቤት ትመለስና አብራህ ለተወሰነ ጊዜ ትቆያለችው። ይህንን በጭራሽ ማድረግ አልችልም ሲላት የቤቲ እናትን መልሳ ምን አይነት የተረገመች ማህፀን ናት አንተን ያፈራች ስትለው ኪራ ተናደደ። በተቀመጠችበት ጥሏት ወጣ። ኪራ እንግዲህ ነገሮችን በግልጽ ማድረግ ነበረበት። ስልክ ሲደወልለትም ደብቆ ከመውጣት ለጽናት ነግሯት የማያውቀው ሰው እንደደወለለት ተናግሮ መውጣት ነበረበት። አሁን ኪራ ቤቲን ወደ ቤት መልሳት ይሆን? እስኪ የእናንተ አስተያየት ምን ይመስላል? ለዛሬ የነበረን ቆይታ ይሄን ይመስላል። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣